ኢትዮጵያን ኢንተርናሽናል ፊልም ፌስቲቫል 20ኛውን ዙር ተዘጋጅቷል። እንግዲህ ዛሬ ፕሮግራሙ ይዘቱ ምን ይመስላል፣ ውስጥ ያለው ድባብ ደግሞ ምን ይመስላል የሚለውን እንደተለመደው እናንተ ተመልካቾችን ይዤ በወፍ በረር ገብተን እንመለከት ነው። አብረን እንግባ። የዓመቱ ምርጥ የፊልም ጽሑፍ አየልኝ ጸጋና አዲሱ ለገሰ ከቀንጃ ፊልም። ተመልካቾቻችን እንግዲህ አሁን ደግሞ የሚገኘው ከቀንጃ ፊልም ደራሲና ዳይሬክተር ከአየልኝ ጸጋ ጋር ነው። ስላገኘው በጣም ደስ ብሎኛል። እንኳን ደስ አለ። አመሰግናለሁ። በጣም ቀንጃን አይቼዋለሁ። በጣም ድንቅ የሆነ ስራ ነው የሰራችሁት። ሀገራዊ ይዘት ያለው ተወዳጅ ፊልም ነውና ዛሬ ደግሞ እንደ ቲም በአጠቃላይ ሁሉንም ሽልማት ማለት ይቻላል የቀንጃ ቡድን ነው ይዞት የገባው። ምን ተሰማ? በጣም ደስ ብሎኛል። ለመናገር ብዙ ደክመናል ቀንጃ ላይ ምንሽ ዋጋ የከፈልንበት ፊልም ይመስለኛል። ወርዝ የሚያደርግ ይመስለኛል ሽልማት ነው። ደስ ነው ያለኝ። ስለዚህ እንደተለፋበት ከሆነ ለሁላችሁ ይገባችኋል የሚባል። እስቲ ትንሽ ወደ ኋላ መለስ ብለን ስለ ቀንጃ እናውራ። እንዴት ነበረ ሂደቱ? ምን አይነት ፊልም ነው ቀንጃ? ቀንጃ ሀገረኛ ፊልም ነው። በአንድ በሬና በአንድ ገበሬ መካከል ነው ስቶሪው ናሬት የሚያደርገው። በሬን አላርድም አላሳርድም የሚል አንድ ገበሬ ከነበሬው ሲሰደድ የሚያሳይ ፊልም ነው። ሎኬሽኑ ጎንደርና ጎጃም አካባቢ ያደረገ ፊልም ነው። አብዛኛውን ጎንደር አካባቢ የተሰራው ከተሰራ 1-2 ዓመት ያልፈዋል። ሰፊውን ጊዜ ፕሪ ፕሮዳክሽን የፖስት ፕሮዳክሽን ጊዜው ነው የያዘው። የተመረቀው ነሐሴ አካባቢ ያለፈው ዓመት በተሸረሰው ነሐሴ የተመረቀው። ከተመረቀ በኋላ እንደውም የምርቃት ፕሮግራምንም በወፍ በረር አስቃኝተን ነበርና የህዝቡ አቀባበልስ ምን ይመስል ነበር? ከዛ በኋላ በጣም ነው ደስ የሚለው ለመናገር ማለት እንደ መጀመሪያ ስራ እንደ መጀመሪያ ስራዬ ድርሰትና ዝግጅት ኤክስፔክት አላደረግም በዚህ ልክ አክሰፕታንስ ያገኛል ብዬ እና ግን ሰው በጣም ወዶታል። ሲኒማ ቤትም አካባቢ ተንቀሳቅሼ ለማየት ሞክሬ ነበር። ሪያክሽን ሰው በጣም ደስ ብሎት ነው የሚወጣው እና በቃ አጠቃላይ ስልኮች ደወሉልኝ ነበረ። ሪያክሽኑ በጠቅላላው በጣም ደስ የሚል ነበር። አንተም ደግሞ እንደ በመጀመሪያ ስራ እንደዚህ ህዝብ ፍቅር ማግኘት እንደዚህ ያሉ ሽልማቶችን መሸለም ለወደፊት ትልቅ ተስፋ ነው ብዬ አስባለሁኝ እና ምን እንጠብቅ? በቀጣይ ከቀንጃ ይሻላሉ የምላቸው ፊልሞች የጻፍኳቸው አሉ። ከፍ ብዬ መምጣት አስባለሁ እግዚአብሔር ካገዘኝ እና ደግሞ ጎበዝ ፕሮዲውሰሮችን ካገኘው ይሻላሉ የምላቸውን በጣም ቆንጆ ስክሪፕቶችን አዘጋጅቼ አስቀምጫለሁ። በእርግጠኝነት ጥሩ ፊልም ይዤ እመጣ ይመስለኛል። በእርግጠኝነት እኛም ጥሩ ፊልም ይዘት መጣለ ብለን እንጠብቃለን። ደስ ብሎኛል ስላገኘው። እንኳን ደስ አለ በድጋሚ። በርታ። እንግዲህ ትልቅ አደራ ነው። ቴንኪው በጣም ተመልካቾቻችን። አሁን ደግሞ ከአርቲስት ጽናት ተረፈ ጋራ ነው የምገኘው። ጽኑዬ ስላየሁሽ በጣም ደስ ብሎኛል። ልብስሽ በጣም ነው የሚያምረው። ሜካፕሽ አንቺ በጣም ነው የምታምሪው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ የኢትዮጵያ ፊልም ፌስቲቫል ላይ ተገናኝተናል። በዚህ ፌስቲቫል ደግሞ በስራሽ እጩ ነበርሽ አንቺ። እንዴት ነበር ውስጥ የነበረው ቆይታ? በጣም ነበረ ደስ የሚለው። ያው ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የ20ኛው የመጀመሪያ ፊልም እንደመሆኑ መጠን ያው ለመጀመሪያ እጩ ነበርኩኝና በምን ፊልም ነበር? በከባድ ማፊያ። ከባድ ማፊያ ውስጥ የነበረው ድባብ ምን ይመስል ነበረ? በርካታ የኪነ ጥበብ ሰዎች ተገኝተዋል። እንዲሁም ደግሞ በርካቶችም ደግሞ ያው ተሸልመዋል። ስለዚህ ውስጥ የነበረውን ድባብ እንዴት አገኘሽ? በጣም ነበረ ደስ የሚለው። ብዙ ሰዎች ተወዳድረዋል። ብዙ ሰዎች ጋር ለእጩነት ቀርበናል። እዚህ ላይ ራሱ መሆንና መገኘቱ በራሱ በጣም ትልቅ ነገር ነው። በጣም ጥሩ ሂደት ነበረ የተካሄደው። ደስ
የሽልማት ቀን ነበረ። እንደ ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ጽናትዬ ቢጨመር ወይ ደግሞ ይሄ ነገሩ በጣም ወድጄዋለሁ ቢቀጥል የምትይው ነገር ምንድን ነው? በጣም አሪፍ ነው። በቃ ያው ከፊልም መኪያዎቹ ያው ጥሩ ፊልም ሰርተው ለኢንተርናሽናል ሙቪ የሚቀርብ ፊልም ሰርተን ለተመልካች የሚመጥን ነገር ሰርተን ማቅረብ ነው ከኛ የሚጠበቀው ብዬ አምናለሁ። ከነሱ ምንም ህይወት የሚጨመር የሚቀነስ ምለው የለም። ጥሩ ነበረ። እንግዲህ እናንተም ለውድድር የቀረባችሁበት ፊልም እጅግ በጣም ቆንጆ ስራ ነበረ። አንቺም በመወዳደርሽ በማግኘት ደስ ብሎኛል። እንኳን ደስ አለሽ በድጋሚ እናት። ቴንክ ዩ። እሺ ምርጥ ሲኒማቶግራፈር ሱራፌል መዝገበ ተመልካቾቻችን እንግዲህ ዛሬ ያው እንደነገርኳችሁ ነው ቀንጃ ነው ሽልማቱን ጠቅልሎ ወደ ቤት እየገባ ያለው። እንኳን ደስ አላችሁ። አሁን ደግሞ የሚገኘው ከሲኒማቶግራፈሩ እንዲሁም ደግሞ ከኤዲተሩ ከሱራፌል ጋራ ነው። ደስ ብሎኛል። እንኳን ደስ አለ። እንኳን አብሮ ደስ አለ። ዛሬ እንግዲህ ሁላችሁም በየዘርፋችሁ ዋንጫችሁን ይዛችሁ እንደ ቲም ደግሞ ስንት ዋንጫ ማለት ነው? ወደ 5-6 ዋንጫ አሸንፋችኋል። ምን ተሰማ? እግዚአብሔር ይመስገን። መድረክ ላይ እያየሁት ነበር። እግዚአብሔር ይመስገን። ለሁሉም ነገር መልስ እግዚአብሔር ነው። በጣም ቆንጆ ስራ ነው የሰራችሁት። ምክንያቱም እንደ ሀገርም ሀገራዊ ይዘት ያለው የፊልም ኢንዱስትሪ ተመልካቹንም ደግሞ ያከበረ የሚመጥን ስራ ነው የሰራችሁት። ያንተ አስተዋጽኦ ደግሞ ይሄ ነው የማይባል ነው፣ ብዙ ነገር ነው። ምክንያቱም ሲኒማቶግራፈሩም ነው ኤዲተሩም ነው ፊልሙን ያያችሁ ሰዎች የምናገረው ነገር ይገባችኋል ብዬ አስባለሁ። እና ይሄ ሁሉ ስራ ውጤቱ ይሄ መሆኑ በጣም ደስ ብሎኛል። እስኪ ስለ ሂደቱ አውራልሽ። ያው ቀንጃ በጣም የደከምንበት ስራ ነው። ረጅም ጊዜ ወስዷል። ያለንን አቅም ተጠቅመናል። እግዚአብሔር ደግሞ በጣም ረድቶናል። ሞክረናል ብለን አስበናል። እንደ ሙከራችን ደግሞ ተሸልመናል። እናመሰግናለን። እግዚአብሔር ይስጥልን። ከቀንጃ ፊልም እንግዲህ ለሲኒማቶግራፈር ያስቸገረው አክተር ማን ነው? እንደው ለመቅረጽ ካለው ድባብ አንጻር በሬው እኔም እሱን አስታውቄ ነበር ነው። ብዙ ፈተናዎች ያጋጥሟቸዋል ብዬ አስባለሁ። እንዴት አለፋችሁት? ያው ፊልም ኢንዱስትሪ ከባድ ነው፣ ቀላል አይደለም። ያው ሀስሎች አሉት። ያን ሀስል ማለፍ ራሱ አንድ ፊልም ሜከር የሚፈልገው አንደኛው እሱ ነው፣ ሀስሉን መወጣት ነው። እና እግዚአብሔር እየረዳን ክሩም በጣም ቆንጆ ቲም ስለሰራን ከቆንጆ ቲም ጋር በጥሩ ሁኔታ ተወጥተናል ብዬ እናስባለን። እንግዲህ ሱራ ክብሩን ሁላ ለእግዚአብሔር ሰጥቶ በቃ እግዚአብሔር ይመስገን ብሎ ጨርሶታል። ስለ አንተም ስለ ስራችሁም ስለ ክሯችሁም እኔም እግዚአብሔር ይመስገን አመሰግናለሁ። በጣም አመሰግናለሁ። ምርጥ ረዳት ወንድ ተዋናይ አስራት ታደሰ ጀቢና ፊልም። አብርሃም ግዛው ኢንተርቴይንመንት እንግዲህ በርካታ ስራዎች ጋራ አብረን የምናውቀው የምንወደው ወንድማችን ነው። አብርሽ እንኳን ደስ አለ። እንኳን አብሮ ደስ አለን። ዛሬ እንግዲህ በዚህ በአዲስ አበባ ህጻናትና ወጣቶች ቲያትር ቤት የተገናኘ ነው። የ20ኛው ኢንተርናሽናል ፊልም ፌስቲቫል ላይ ነው። እንግዲህ የተለያዩ ፊልሞች እንዲሁም ደግሞ ረዳት ወንድ ተዋናይ፣ ዋና ተዋናይ በሴትም በወንድም ዘርፍና በሲኒማቶግራፊ በዳይሬክቲንግ በተለያየ ሙያ ዘርፍ ወደ 12 የሚጠጉ ሽልማቶች ተሰጥቷል። አንዱ በሁለት ዘርፍ ደግሞ የወሰደው ጀቢና ፊልም ነው። ጀቢና እንግዲህ በመጽሐፍ ምሰሶ በሚል መጽሐፍ ተጽፏል። እውነተኛ ታሪክ ላይ የተመሰረተ ነው። ፕሮዲሰሩ አሜሪካን ሀገር ነው ነዋሪነቷ። ወደ ኢትዮጵያ መጣ የዛሬ 15 ዓመት ወደ 20 ዓመት ገደማ ይሆነዋል። በራሷ ላይ የደረሰውን እውነተኛ ታሪክን ወደ መጽሐፍ ጽፋው መጽሐፉን ደግሞ ብዙ ሰዎች አንብበውት መጽሐፉን ወደ ኢትዮጵያ መጣ ካስመረቀችው በኋላ ወደ ፊልም ልትቀይሩ የሚል ሀሳብ መጣ።
ወደ ፊልም ቀይራው ፊልሙ ተሰራ። ፊልሙ ከተሰራ በኋላ ደግሞ ብዙ ህብረተሰብን ያስተማረ ግንዛቤ ሰጠ፣ እንዲሁም ያዝናናም ነው፣ ነገር የሚያስጨብጥ ነው። ብዙ ሴት እህቶቻችን በተለይ ጠለፋ ይከናወንባቸዋል፣ አስገድዶ መድፈር ይከናወንባቸዋል። ያን ነገር የሚያሳይ እውነተኛ ታሪክ ላይ የተመሰረተ ፊልም ነው። ፊልሙ እንግዲህ ዛሬ እንደተመለከትሽው ፊልም በሁለት ዘርፍ ነው አይደል? ረዳት ተዋናይነትም በፊልም ዘርፍ ተሸልሟል። ይሄ የሚያሳየው ምንድነው? እውነተኛ ታሪኮች ህብረተሰቡን የሚያስተምሩ እንዳሉ ሁሉ በይበልጥ ደግሞ ጎጂ ልማዳዊ ድርጊቶች የምንላቸው እነዚህ አስገድዶ መድፈር፣ ጠለፋን የመሳሰሉ በፊት ይፈጸሙ የነበሩ ነገሮችን ለማሳያና ለማስተማሪያ አድርጋ የሰራችው ፊልም ነው። በዚህ አጋጣሚ ክሮዎች በዚህ ፊልም ላይ የተሳተፉ በሙሉ እንኳን ደስ ያላችሁ እላለሁ። እኔም የፊልሙ አባል ነኝ። ፊልሙን ፕሮሞት በማድረግ እንዲሁም በኢንተርናሽናል ፊልም ፌስቲቫሎችም አሜሪካን ሀገርም ጨምሮ በተለያዩ ሀገራትም እየታየ ነው። ኢትዮጵያም እንግዲህ በተለያዩ ሲኒማ ቤቶች እየታየ የሚገኝ ፊልም ነው እና ፊልሙ ላይ የተሳተፉ ዳይሬክተሮች፣ ተዋናዮች እንግዲህ በዚህ አጋጣሚ እንኳን ደስ ያላችሁ። የ20ኛው ኢንተርናሽናል ፊልም ፌስቲቫል አሸናፊ ሆኗል ማለት ነው። አመሰግናለሁ። እንኳን ደስ አላችሁ አብሽ። እኔም አመሰግናለሁ። እንኳን አብሮ ደስ አለ። ምርጥ ዳይሬክተር ስሙ የለም። ሳሚ ባዩሽ ገማህሊያ አሁን ከገማህሊያ ፊልም ዳይሬክተር ጋር ደግሞ መጥቻለሁ። እንኳን ደስ አለ። እንኳን አብሮ ደስ አለ። በጣም ደስ ብሎኛል። ገማህሊያ በጣም ቆንጆ ስራ ነው። አንተ ደግሞ ትልቅ አቅምህን ያሳየህበት ድንቅ ስራ ነውና ይገባሃል። በጣም አመሰግናለሁ። በጣም ምን ተሰማ? አልጠበቅኩም። መድኃኒዓለም በሚያውቀው አልጠበኩም። በጣም ቆንጆ ፊልም የሰሩ ሰዎች አሉ። በዚህ ዓመት በጣም አሪፍ ፊልም ስለወጡ እበለዋለሁ ወይ ደግሞ ለእኔ ይሰጠኛል ብዬ አልጠበኩም እና በጣም ደንግጬ ነበረ። ብቻ እግዚአብሔር የተመሰገነ ያው ተሸልሞ አይ ደስ ይላል። በጣም መልካም። እንግዲህ ተመልካቾች እስኪ እንዲያስታውሱት ለገማህሊያ የተወሰነ ነገር በለን። ገማህሊያ ፊልም ከካራክተር ጀምሮ እንደተመቸህ አንተ? ገማህሊያ ፊልም ላስት ይር ላይ የተሰራ ነው። ባለፈው ዓመት 2016 ዓመተ ምህረት ላይ ተመረቀ። ሰለሞን ቦጋለ፣ አዜብ ወንደሰን፣ ቃል ኪዳን፣ ዳንኤል ሙሉዓለም ታከለ የመሳሰሉ ተዋናዮች ተሳትፈውበታል። ገማህሊያ ማለት ታግሎ በመጨረሻ ሰዓት ተስፋ የቆረጠ ሰው ማለት ነው። እዚህ ፊልም በጣም ለፍተናል። ብዙ ጊዜያችንን መስዋዕት አድርገን የሰራ ነው። በኦዲየንስም ተቀባይነት የነበረው ፊልም ነበር። በጣም የፊልሙ ጭብጡ በራሱ በጣም ትልቅ አስተማሪ ሆኖ ስራ ነው። በጣም እውነተኛም ታሪክ ነው። እውነተኛም ታሪክ ስለነበረ ስለወደድ ነው ብዙ መልዕክት ያስተላልፋል ስላመን ወደ ስክሪፕትነት ቀይረ ነው ወደ ፊልም የመጣ ነውና ሰውም ወዶታል። እንግዲህ እንደ ዳይሬክተር አንተም ደግሞ በጣም ትልቅ አቅምህን አሳይተህ ትልቅ ነገር ይዘህልን የመጣኸው የሽልማት ይገባሃል። በድጋሚ እንኳን ደስ አለ ማለት ፈልጋለሁ። አመሰግናለሁ። ቴንኪው በጣም ተመልካቾቻችን ከከባድ ማፊያ ፕሮዲውሰር ዳዊት ጋር ለመገኘው እንኳን ደስ አለ። በጣም ደስ ብሎኛል። የዓመቱ የህዝብ ምርጫ ምርጥ ፊልም የሚለውን ዋንጫ ደግሞ ይዞልን መጥቷል። የሰሩት ስራ እንደዚህ ፍሬ ሲያፈራ ደግሞ እንዴት ደስ እንደሚል አይደለ? በጣም ነው ደስ የሚለው። በተለይ ደግሞ በፊልም ኢንዱስትሪ ደፍሮ ገንዘብን ኢንቨስት ማድረግ በጣም ከባድ ነገር ነው። በተለይ አሁን ላይ ይታወቃልና አተርፋለሁ ብለህ አይደለም የምትሰራው። ይሄ ትርፍ ነው ብዬ አስባለሁ። እንደሰማ እግዚአብሔር ይመስገን ለሁሉም ነገር። ሜቢ ትላንት የነበርኩበትን አውቀዋለሁ እና እንደ መጀመሪያ ሜቢ ከዚህ በፊት የሰሯቸው ስራዎች አሉ። እንደ መጀመሪያ ግን ከባድ ማፊያ ብቻዬን ፕሮዲውስ አደረግ የመጀመሪያ ነው። እንደ መጀመሪያ ጀስት የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ይገባሃል ብሎ የተመልካች ምርጫ ያሸልሞኛል። አመሰግናለሁ። ለኔ ደግሞ እንደማበረታቻ ለኔክስት ደግሞ የተሻለ ስራ ይዤ እንደመጣ አድርጎኛል። ፕሮዲውሰር ፊልም ላቁም አላቁም ነው የሚለው አሉና አሁን ይሄ ገፋ ያደርጋል። እንዳታቆም ብሎ ወደፊት ገፋ ነው የሚያደርግ። ትልቅ ኃላፊነትም ነው ብዬ አስባለሁና በርታ። እስቲ ትንሽ ስለ ከባድ ማፊያ ፊልም አስታውሰን። እሺ፣ ከባድ ማፊያ በጊዜው የዛሬ ኦልሬዲ አመት ከይዘቱ ጀምሮ ኦልሬዲ አመት ፈጅቷል።
ከስራ ላይ ከደርሰት ጀምሮ አጠቃላይ ስራው ሲኒማ ቤትም ከወጣ ኦልሬዲ ከ6 ወር ይሆናል እስካሁን። እግዚአብሔር ይመስገን የሰውም ተመልካች በጣም ፊድባኩም በጣም ቆንጆ ነበር። አተረፍክ ደስ ይላል። እንትን ነው አንዳንዴ የሚወሰንሽ ሙያውን ስለምትወጂው ትሰሪያለሽ። አሁን ለምሳሌ ከታች ነው ከዜሮ ተነስቼ እዚህ ጋር የመጣሁትና ኦልሬዲ ረጅም አመታቶች ተጉዘናል። ግን እንደ ፕሮዲዩሰር አሁን ይሄ ዊሽ አይደለም የምትፈልጊው ነው የሆነ ቦታ ላይ ቆሜ የምትይው ያንን ነበር ዊሽ ማረጋውና እንደኔ እንደመጀመሪያ ስራ ደግሞ ከባድ ማፊያ በጣም ትልቅ ስብስብ ነው። ሳምሶን ታደሰ ቤቢ ያለ፣ ሰለሞን ሙሄ፣ ባዩሽ ከበደ፣ ጽናት ተረፋሉና በጣም እንደ ፕሮዲዩሰር እኔ በእድሜ ትንሹ ፕሮዲዩሰር ነኝ። እንደ እድሜ እንደ ስራ ግን እግዚአብሔር በእኔ ውስጥ እግዚአብሔር ነው ስራውን የሰራውና እግዚአብሔር ይመስገን። ቀጣይ አመት እኔ ፕሮዲዩስ አደረግ ያው ካንተ ስለማት እቀበልሃለሁ። በጣም ደስ ብሎኛል። እንኳን ደስ አለ። ቴንክ ዩ በጣም እግዚአብሔር ያክብርልኝ። እናንተንም አመሰግናለሁ። መልካም ተመልካቾቻችን የኢትዮጵያ ዓለም አቀፍ የፊልም ፌስቲቫል የነበረን ቆይታ እንግዲህ ተመለከታችሁትን ይመስል ነበረ። ለተሸለማችሁ የኪነ ጥበብ ባለሙያዎች በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። ኪነ ጥበቡን የፊልም ኢንዱስትሪውን የሚያበረታቱ እንደዚህ ያሉ ዝግጅቶች ደግሞ በደንብ በተቀናጀ መልኩ ቢበዙልን በጣም መልካም ነው። ለአሁኑ ግን ሁላችሁንም እንኳን ደስ አላችሁ። እናንተን ተመልካቾቼ ከኔ ጋር አብራችሁ ገብታችሁ የነበረን የወፍ በረር ቆይታ ይሄንን ይመስል ነበረ። በሌላ ድንቅ ወፍ በረር እስከምንገናኝ ድረስ እኔ ግን አሁን እዚህ ጋር አበቃው። ሰላም ሁኑልኝ።